ሰላም ሰላም፣ ጤና ይስጥልኝ ወዶቼ፣ እንዴት ናችሁ? ያለውን እግዚአብሔር ይመስገን፣ ክብሩ ይስፋ የመድኃኒዓለም። ዛሬ አንድ ርዕስ ይዤላችሁ መጥቻለሁ። በራስ መተማመን ይላል። ላይክ ያላረጋችሁ ላይክ፣ ሼር ያላረጋችሁ ሼር እያደረጋችሁ ዱባይን እያያችሁ ፈታ ዘና እያላችሁ አብራችሁ ቆዩ። ወደ ርዕሴ ሲሄድ በራስ መተማመን ማለት ምን ማለት ነው የሚለውን በደረጃ አስቀምጫችኋለሁ። እኔ በመጀመሪያ ደረጃ ያስቀመጥኩት ራስን መውደድ፣ ራስን ከምንም በላይ መውደድ፣ ራስን መጠበቅ፣ ራስን መንከባከብ፣ ለራስ ጊዜ መስጠት። ይህ ነው በመጀመሪያ ደረጃ ቀና ብለን እንድናይና በራሳችን እንድተማመን የሚያደርገን ማለት ነው። ግን እዛ ራሳችን የማንወደው ከሆነ ራሳችንን ወደታች የምንቀብረው ከሆነ ራሳችንን እኔ ያደረኩት ነገር ጥሩ አይደለም፣ እኔ እኮ እንዲህ ነኝ፣ እኔ ጥሩ አይደለም፣ እስካሁን የሰራሁት አልተሳካልኝም እያለን ሁል ጊዜ ራሳችን የምንወቅሰው ከሆነ መቼም ቢሆን በራስ መተማመናችን አይጨምርም። ሰው ፊት እንኳን ስንቀርብ እናጎነብሳለን። ለምን? እኛ የሰራነው ነገር ሁልጊዜ ጥሩ ነገር መስሎ አይታየንም። ሁልጊዜ እኛ የምንሰራው ነገር ጥፋት መስሎ ነው የሚታየን። ስለዚህ በጭራሽ የራስ መተማመናችን ራሳችንን ካልወደድ ነው እኛ የሰራነውን ነገር ራሳችንን ካላሞገስ ነው በጭራሽ በራስ መተማመናችን አይጨምርም ማለት ነው። በሁለተኛ ደረጃ ያስቀመጥኩት ከሰዎች ጋራ ራስን ያለማወዳደር፣ ከሰዎች ጋራ በጭራሽ ራስን አለማወዳደር። ከሰዎች ጋር ራስን ማወዳደር ማለት መውደቅ፣ ጭራሽ ስኬት ጋር አንደርስም። ስኬት ጋር በጭራሽ አንደርስም ማለት ነው። መቼውም ቢሆን በምንም አይነት ሁኔታ ብንሆን ከሰዎች ጋር የራሳችንን ሕይወት ከሌሎች ጋር ያለማወዳደር፣ ይሄ ትልቁ ጥሩ ነገርና ቀና የሚያደርገን በቃ በራስ መተማመን። ይሄ የኔ ህይወት በጣም ያለውበት ጥሩ ነው። አዎ ዛሬ አልተሳካም፣ ነገ ግን ይሆናል፣ ነገ ይስተካከላል። ዛሬ ማዳም ቤት ነኝ ያለሁት። አዎ ዛሬ ማዳም ሽንት ቤት ነው እያጠብኩ ያለሁት። አዎ ዛሬ ማዳም ኩሽና ነኝ ያለሁት። ነገ ግን እዛ ጋር የራሴን ቤት እየሰራው ነው። ነገ ሄጄ ከልጆቼ ጋር ልጆች የሌላቸው ደግሞ ያቀዳችሁ ነገ እኮ ደግሞ ሄጄ ትዳር ይዤ እንደዚህ አድርጌ እኖራለሁ። ስለዚህ ይሄ ያለውበት ህይወት ኮንትራት ነው። ነገ የተሻለ ህይወት እኖራለሁ። የራሳችሁን የነጋችሁን ነው ማውራት ያለባችሁ እንጂ ስለ እከሌ አይደለም። እከሌ እንደዚህ አላት፣ እከሌ እንደዚህ አድርጋለች፣ እከሌ እንደዚህ አግኝታለች፣ ስለዚህ እኔ እኮ ምንም ነኝ ብላችሁ ራሳችሁ መውቀስ ሳይሆን የነገ ተስፋችሁን ነው የምታወሩት። ተስፋ ነገ እንደዚህ እኮ አድርጌ አሁን የዛሬ ዓመት የምትሄዱ ከሆነ የዛሬ ዓመት እኮ ሄጄ ከቤተሰቦቼ ጋር እንደዚህ ከልጆቼ ጋር እንደዚህ ከእህት ወንድሞቼ ጋር እንደዚህ አደርጋለሁ። ተስፋ ሲኖራችሁ ሁሉ ነገር እየተስተካከለ ይመጣል። ስለዚህ በጭራሽ ከሰው ጋር ራሳችሁን ከምታወዳድሩ ወደፊት ያላችሁን ተስፋ እያሰባችሁ መደሰት ማለት ነው። ስለዚህ በራሱ ጊዜ ደግሞ እግዚአብሔር ይመጣል። ያላችሁበት ቦታ በምክንያት ነው፣ በምንም አይደለም፣ በምክንያት ነው። አንዳንዴ የማይመች ቦታ ካላችሁ ሊያሻግራችሁ ነው እግዚአብሔር። እውነት ነው የምላችሁ። አንዳንዴ በማይሆን ነገር ውስጥ የሆነ ቦታ ያስቀምጠናል ሊሸሽገን ሲፈልግ ፈጣሪ። ስለዚህ በምክንያት ነው ያለንበት ቦታ እላችኋለሁ። ስለዚህ ከሰዎች ጋር ራሳችሁን አታወዳድሩ፣ ያላችሁበትን ህይወት ውደዱት እላችኋለሁ። በሶስተኛ ደረጃ ያስቀመጥኩት ራስን መሆን በቃ በየትኛውም እንትን ራስን መሆን በቃ ሰዎችን መምሰል ያለ መሞከር። በጭራሽ ሰዎችን መምሰል የምንሞክር ከሆነ በጣም እንቸገራለን ማለት ነው። ባለባበስም ይሁን ባነጋገርም ይሁን ባረማመድም ይሁን በኑሯችን በምንኖረውም ነገር ሰዎችን መምሰል ከፈለግን የሆነች ድረስ ልንመስል እንችላለን። የሆነች ነገር ድረስ መስለን ልንታይ እንችላለን። ከዛ በኋላ ግን ያቅተናል ሰውን መከተል ማለት እና ሰዎችን ለመምሰል በጭራሽ አለመሞከር፣ ራሳችንን መስለን እንኑር። በአራተኛ ደረጃ ያስቀመጥኩት ደግሞ ችግሮቻችንን ራሳችን በምንችለው አቅም ችግሮቻችንን ራሳችን መፍታት። ችግራችንን ራሳችንን ስንፈታ በራሳችን እንተማመናለን። በቃ በራሳችን ጥረት መጀመሪያ መጣር። ያው ሰው ተደጋግፎ ነው በእርግጥ ችግርን የሚያልፈው ስንደጋገፍ ነው። ግን ደግሞ መሞከር ብቻችንን እንችለዋለን አንችለውም የሚለውን ነገር ስንሞክረው እስቲ ጉልበታችንን እናይበት፣ ጥረታችንን በራስ መተማመናችንን እናይበታለን። አንዳንዴ ችግሮቻችንን ለብቻ መፍታት መልመድ አለብን። በአምስተኛ ደረጃ ያስቀመጥኩት ያለንበትን ቦታ መውደድ።
አሁን ላይ ያለንበትን ቦታ መውደድ። ይሄ ራሱ በራስ አንዳንዴ ወይኔ እኔ እኮ አሁን እዚህ ጋር የምገኝ አልነበርኩም፣ እኔ እኮ ማዳም ቤት የምገኝ እኮ ልጅ አልነበርኩም፣ እኔ እኮ እንዴት አምሬ ዲግሪ ጭኜ ነበር፣ እኔ እኮ እንደዚህ አይነት ንብረት ነበረኝ እያልን ያን የከሸፈብንን ህይወት እያሰብን አሁን ላይ የምንቆጭ፣ ይሄ በጭራሽ በቃ ምንም አይነት ለነገ ተስፋ እንዳይኖረን፣ ነገን እንዳንራመድ፣ ያለንበት ቆመን እንድንቀር የሚያደርገን አንዱ ደግሞ ይሄ ነው። ያለንበትን ቦታ መጥላት፣ በጭራሽ ያለንበትን ቦታ ወደነው ያለንበትን ቦታ ራሳችንን አሳምነን ለነገ አሁንም እቅድ እንዲኖረን ማድረግ ነው። የነገን ህይወት ማሰብ፣ ነገ ደግሞ የተሻለ ነገር ዛሬ ያለሁት አሁን በምክንያት ነው። ዛሬ እዚህ ጋር ያለሁት ለነገ መሻገሪያዬ ነው። እዚህ ጋር ያመጣኝ ፈጣሪ እዛኛው ቦታ ሊያሻግረኝ ነው እና እንደዛ እያልን ራሳችንን እንትን ማለት አለብን ማለት ነው። በራስ መተማመናችንን መጨመር አለብን እላችኋለሁ ውዶቼ። በሌላ በስድስተኛ እንትን ያስቀመጥኩት ደግሞ ዛሬ ላይ ያሉ ችግሮች የማያልፉ መምሰል። አሁን ለምሳሌ ዛሬ ያለንበት ችግር የማያልፍ የሚመስለን፣ በጭራሽ ችግር እንደማያልፍ የለም፣ ያልፋል። ችግር እንዴትም ሆኖ ያልፋል ማለት ነው። ባለበት ወቅት ማለት እየተፈተን ባለበት ወቅት ብዙ እናያለን፣ ብዙ ነገሮች ይመጣሉ። ግን ይሄ ችግር ዘላለሚ እንዳልሆነ፣ አብሮን እንደማይቆይ፣ ነገ ጥሎን እንደሚሄድ፣ በየትኛውም ጊዜ ከባድ ነገርም ያልፋል። ከባድ ደስታም እንደዛው። ከባድ ደስታ ባዘን ይቀየራል። ከባድ የሆነ ደስታ ባዘን ሊቀየር ይችላል። ከባድ ሀዘንም ደግሞ ጥሎን ይሄዳል። ስለዚህ ይሄንን ማሰብ አለብን ውዶቼ። እና አሁን እኛ እዚህ ጋር ሆነን ከማዳም ጋር ስንጣላ በቃ ሁሉ ነገር፣ ከዛ ደግሞ ቤተሰብ ጋር ደግሞ ያለው ነገር እዛ ጋር ወይ ደውላችሁ እንደዚህ ነው ይህንን አድርጉ ስትባሉ፣ እዚህ ጋር ደግሞ ብዙ ልጆች በማዳም ቤት የማይመቻቸው አላችሁና ይህንን ስታዩ ህይወታችሁ ዝብርቅርቅ ሲል የሚሰማችሁ በቃ የማያልፍ ከዚህ በኋላ በቃ የኔ ህይወት እኮ አከተመ። በነገራችን ላይ እዚህ አረብ ሀገር ስንት ራሳቸውን የሚያጠፉ ልጆች አሉ። እዚህ ራሱ አሁን ስንት ልጆች ከፎቅ ላይ በረኪና ምናምን የሚጠጡ ልጆች አሉና ይህ የሚሆነው ችግራቸው ማያልፍ የሚመስላቸው። ችግር ያልፋል፣ በጣም ችግር ያልፋል። እኛም ማያልፍ ይመስለናል። ዘለቂታዊ ማለት አብሮን የሚዘልቅ አይደለም። ችግር የሆነ ጊዜ ላይ ይመጣል፣ የሆነ ጊዜ ላይ ጭራሽ ላናየው ጥሎን ይጠፋል። ይህ ደግሞ የሚሆነው እኛ ስናለቃቅስ ወይም ደግሞ እኛ ራሳችንን ስናደክም አይደለም። በራሳችን ተማምነን ራሳችንን አጠንክረ ነው የምናሳልፈው የምናባረረው ችግርን እንጂ እኛ ስንደክም እኛ በቃ እኔ የማይሆኑ ችግር ውስጥ ነው ያለሁት፣ የማይወጣ ነገር ውስጥ ነው፣ ሁልጊዜ እንደዚህ ነው የምሆነው ምናምን፣ ይሄ በቃ በራሳችን ማንተማመንም ከዛ በኋላ ራስን እስከ ማጥፋት ድረስ የሚደርሱ ሰዎች ለምንድን ነው? ያ ችግር የማያልፍ ስለሚመስላቸው ያሉበት ነገር ጭራሽ በቃ በህይወት ዘመናቸው ሙሉ አብሮት የሚቆዩ የሚመስላቸው ሰዎች አሉና እባካችሁ ችግር ያልፋል። እውነት ነው የሚላችሁ እህቶቼ፣ ችግር በጣም ነው የሚያልፈው፣ ያልፋል፣ ይፈትናል። በጣም ነው በጣም ይፈትናል። በተለይ በሰው ሀገር እንደዚህ ያላችሁ በጣም ፈታኝ ነው የሚሆነው ነገር። በዛ ላይ ደግሞ አንዳንድ እህቶች ከማዳም ጋር ሳይስማሙ ይቀሩና ከዛ ሲቀጥል ቤትም ደግሞ ወይ ስልክ ሲደወል አይስማሙም። ከዛ ምን ይወስናሉ? አስቀያሚ ውሳኔ እስከ ህይወታቸውን ማጣት ድረስ የሚወስኑ ልጆች እኔ አውቃለሁና ፈጣሪ ወይ ከዛ ይጠብቀን። እናንተም ደግሞ ችግር እንደሚያልፍ እመኑ። ችግር ያልፋል። ችግር እስከሆነች ጊዜ ድረስ ብቻ ነው አብሮ ሊቆይ የሚችለው እህቶቼ። በሰባተኛው ደግሞ ያስቀመጥኩት የተግባር ሰው መሆን፣ የተግባር ያሰብነውን መፈጸም። ለምሳሌ እቅዳችንን ማስተካከል፣ በቃ ያቀርነውን ነገር ማስተካከል፣ እቅዳችን ላይ ብቻ ትኩረት ማድረግ፣ በቃ በኮንፊደንስ ይሄንን ብሎ ማቀድ። እቅድ ስናቅድ ተስፋ ይኖረናል አንዳንዴ ማለት ነው። ወደፊት በቃ እንደዚህ እኮ አድርጌ እንደዚህ ያደርጋለሁ። ከራስ ጋር ማውራት። እኔ እውነት ከራሴ ጋር አወራለሁ። እኔ ማርያም ከራሴ ጋር በጣም ነው የማወራው። እንደዚህ እኮ አድርጌ አሁን
እኔ አሁን በዚህ አመት ነው ሄደውና መጨረሻ አመት ላይ ሄዳለሁ። አሁን እንደዚህ ሲሄድ እንደዚህ አድርጌ እውነት ነው የምላችሁ አብሬያቸው ከልጆች ጋር የምለብሰውን ሁሉ አቅዳ እንደዚህ አድርጌ እንደዚህ ብዬ አስባለሁና እቅድ ትልቁ በቃ ተስፋ ነው። በቃ እያቀዳችሁ እያሰባችሁ ማለት ነው ፈገግ እንድትሉ ያደርጓቸዋል። እንደዛ የምታስቡ የላችሁም? እኔ እንደዛ ነኝ። አስባለሁ ከልጆቼ ጋር አውርቼ ለራሴ እንደዚህ እኮ አድርጌ እንደዚህ ከሚጣና ከባባ ጋር እኮ እንደዚህ አድርጌ ብዬ ራሴ ጋር ፈገግ ያለው ያ በጣም ተናድጄ ከሆነ እዚህ ጋር ልጆቹ በጣም አበሳጭተውኝ ከሆነ ፈገግ እላለሁኝ። እና እናንተም አንዳንዴ ክፍት ሲላችሁ አንዳንዴ የምታረጉ ሲጠፋባችሁ መልካሙን ነገር ሄዳችሁ እዛ የምታረጉትን ጥሩውን ነገር ወይም ደግሞ ያሳለፋችሁትን ነገር እውነቴን ነው የምላችሁ እዚህ ጋር ያሳለፋችሁት ነገር እያሰባችሁ ፈገግ በሉ። የዛኔ ደስተኛ ትሆናላችሁ፣ በራሳችሁም ትተማመናላችሁ። እና ደግሞ በስምንተኛ ላይ ደግሞ ሰዎች ስለ ራሳችሁ መናገርን መድፈር። ስለ ራሳችሁ ለምሳሌ የተሰማችሁን አንዳንድ ነገሮች ሲሰማችሁ መናገር ስትፈልጉ አሁን መናገር ግድ ያለባችሁ። ለምሳሌ አሁን ለማደማችሁ አንድን ነገር መናገር ካለባችሁ መናገር፣ ካለመናገር ብዙ ነገር ነው የሚቀረው። ካለመናገር ብዙ ነገር ሊቀርባችሁ ይችላል። ስለዚህ መናገር ያለባችሁን ነገር መብታችሁን በአግባቡ አይተናገሩና ሌላ ነገር ውስጥ ግቡ አይደለም፣ ግን መናገር ያለባችሁን ነገር መብታችሁን በቃ መናገር ያለባችሁን ለማዳም ብቻ ሳይሆን ለሌላም ሰው የትም ቦታ ሲሆን ማውራት ያለባችሁን መጠየቅ ያለባችሁን ግዴታ መጠየቅ ያለባችሁን ነገር በኮንፊደንስ ፊት ለፊት አይኑን እያያችሁ ያንን ሰው መናገር። ይሄ ማለት በራስ መተማመን ማለት ነው። እያያችሁት ፊት ለፊት ማውራት እና በነገራችን ላይ አሁን ነጮች ስታወሯቸው አይናቸውን ካላያችሁ ንቀት ይመስላችኋል፣ ፊት ለፊት ማለት ነው። ግን ያ ደግሞ ምንድነው የበለጠ ፊት ለፊት ሰዎችን እንደዚህ ግንባር ለግንባር እያያችሁ ስታወሩ በራስ መተማመናችሁ ይጨምራል። ስለዚህ ውዶቼ የምላችሁ ይህንን ነው ማለት ነው። በጣም ነው የማመሰግነው እያዳመጣችሁኝ ስላላችሁ አመሰግናለሁኝ። እና ሁላችሁም በስደት አብዛኞቻችሁ እንግዲህ እዚህ ጋር በስደት ያላችሁ ናችሁ። ፈጣሪ ሁሉን ነገር አስተካክሎላችሁ የምትፈልጉት ቦታ ደርሳችሁ አገራችሁ ለመግባት ያብቃችሁ። ያው ምክሬን አዳምጡ። እንግዲህ ስለአዳመጣችሁኝ አመሰግናለሁኝ። በራስ መተማመናችሁን ሁልጊዜም እንዲጨምር እነዚህን ነጥቦች አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አብራችሁኝ ስለቆያችሁ አመሰግናለሁኝ ውዶቼ። ሰላም ሆኖልኝ በስተመጨረሻ ደግሞ ያው ግቢያችንን እንግዲህ ላስጎብኛችሁ። ግቢያችንን እያያችሁ ፈታ በሉ። አመሰግናለሁኝ አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ላይክ ሼር አይለያችሁ። ስለመጣችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብቱ።